በድጋሚ ተገናኝተናል። ያው ከቅድሙ የቀጠለ ክፍል ነው የሚሆነው ማለት ነው። ስለዚህ እንቀጥላለን። የስድስተኛ ክፍል የእንግሊዝኛ ሞዴል ጥያቄዎችን እየሰራን ነው የምንገኘው። ጥያቄ ቁጥር 21 Which one of the following is a compound noun? A. Rainfall. B. Health center. C. Headache. D. all of them are compound nouns። ከዚህ ውስጥ እንግዲህ ሁሉም እዚህ ጋር እንደምትመለከቱት rainfall, health center, headache የሚሉት ሁሉም ምንድናቸው ማለት ነው? compound noun ናቸው። ስለዚህ D is the right answer። ግራመር ፓርት ነው። ወደ ግራመር ፓርቶቹ እናልፋለን። ጥያቄ ቁጥር 22 We blank to work every day. A. Go. B. Went. C. Goes. D. Going. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው go ይሆናል። ምክንያቱም ስቴትመንቱን ኮምፕሊት ለማድረግ የምንጠቀመው ሲምፕል ፕሬዘንት ቴንስ ይሆናል። ኤቭሪ ዴይ ምትሏ ኖርማሊ የሚደጋገም ነው፣ እንደ ሃቢት ነው ማለት ነው። ሶ ፎር ሃቢቹዋል አክሽን ምንድነው የምንጠቀመው? ሲምፕል ፕሬዘንት ቴንስ እንጠቀማለን አት ዘ ፕሬዘንት ሞመንት ማለት ነው። ስለዚህ ሰብጀክት ቨርብ አግሪመንቱም ደግሞ የተጠበቀ መሆን አለበት። ሰብጀክት ቨርብ አግሪመንቱ የተጠበቀ መሆን አለበት። እዚች ጋር ዊ የሚለው ሰብጀክት ፕሮናውኑ ፕሉላር ስለሆነ ቀጥሎ የሚመጣው ቨርብ ፕሉላር ይሆናል ማለት ነው። ስለዚህ ዊ ጎ ነው የምንለው። ዊ ጎ ቱ ወርክ ኤቭሪ ዴይ። ናይስ። ወደ ጥያቄ ቁጥር 23 እናልፋለን። አይ ብላንክ ፎር ማይ ኤግዛም ዌን ማይ ፍሬንድ ኮልድ ሚ። ኤ አም ስተዲንግ። ቢ ወዝ ስተዲንግ። ሲ ሃቭ ስተዲድ። ዲ ዌር ስተዲንግ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ወዝ ስተዲንግ ይሆናል። I was studying for my exam when my friend called me። ባለፈ ጊዜ ሁለት አክሽኖች ሲመጡ ሁለተኛው አክሽን የመጀመሪያውን አክሽን ኢንትራፕት ሲያደርገው የመጀመሪያው አክሽን በፓስት ኮንቲኒየስ፣ ሁለተኛው አክሽን ደግሞ በሲምፕል ፓስት ይገለጻል ማለት ነው። ስለዚህ I was studying for my exam የሚለው የመጀመሪያው አክሽን ነው። ይህንን የመጀመሪያ አክሽን ኢንትራፕት ያደረገው ሁለተኛው አክሽኑ ደግሞ my friend called me የሚለው ይሆናል ማለት ነው። So B is the right answer። ጥያቄ ቁጥር 24 This book is blank than the one I read last week. A. Good. B. Best. C. Better. D. Worst። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ቤረር ይሆናል። ምክንያቱም ኮምፓራቲቭ ዲግሪ ነው። ሁለት ነገሮችን ስናነጻጽር ምን እንጠቀማለን? ኮምፓራቲቭ ዲግሪን እንጠቀማለን። ስለዚህ የጉድ ኮምፓራቲቭ ፎርሙ ቤረር ነው፣ ሱፐርላቲቭ ደግሞ ቤስት ይሆናል ማለት ነው። ስለዚህ ቤረር ኢዝ ዘ ራይት አንሰር። ናይስ። ጥያቄ ቁጥር 25 ያው ፎሎና ላይክ ማድረግ እንዳትረሱ። ይሄንን ስለምታደርጉ አመሰግናለሁ። ጥያቄ ቁጥር 25 ማይ ብራዘር ብላንክ ዩኒቨርሲቲ ኔክስት ዊክ። ባዶ ቦታ ላይ ገብቶ ስቴትመንቱን የሚያሟላው ኤ አር ጎይንግ ቱ፣ ቢ ጎይንግ ቱ፣ ሲ ጎ ቱ፣ ዲ ኢዝ ጎይንግ ቱ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ይሆናል ማለት ነው። ምክንያቱም ፊውቸር ነው። ስለዚህ ቢ ጎይንግ ቱ እንጠቀማለን ፊውቸር አክቲቪቲን ኤክስፕረስ ለማድረግ ማለት ነው። ኖርማሊ ሲምፕል ፊውቸርን እንጠቀማለን። ነገር ግን የቢ ጎይንግ ቱ ተግባር ሪሰንትሊ ለሚከናወኑ ነገሮችንም ቢ ጎይንግ ቱ መጠቀም እንችላለን። ቢ ጎይንግ ቱ ስንል አም ጎይንግ ቱ፣ ኢዝ ጎይንግ ቱ፣ አር ጎይንግ ቱ መሆን ይችላል። ነገር ግን እዚህ ጋር ማይ ብራዘር የሚለው ኢዝን ስለሚወስድ ሰው ማይ ብራዘር ኢዝ ጎይንግ ቱ ዩኒቨርሲቲ ኔክስት ዊክ ይሆናል ማለት ነው። ሰው ዲዝ the right answer። ወደ ቀጣይ ጥያቄ ስናመራ which one of the following is a proper noun?
ኤ ቡክ፣ ቢ ዶግ፣ ሲ አዲስ አበባ፣ ዲ ዳስተር። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው አዲስ አበባ ይሆናል ማለት ነው። ፕሮፐር ናውን የምንለው it is a type of noun which is given to for a particular place, person and so on, right? So C is the right answer. ጥያቄ ቁጥር 27 which one of the following is the passive form of the sentence the teacher is teaching the students at the moment? A the students are taught by the teacher at the moment. B the students are being taught by the teacher at the moment. C the teacher is being taught by the students. D the students were being taught by the teacher. የዚህ ጥያቄ ትክክለኛ መልሱን ከማየታችን በፊት መጀመሪያ ይሄ የተሰጠን ስቴትመንት በምን ቴንስ ነው የተገለጸው የሚለውን ነገር አይደንቲፋይ ማድረግ አለብን። ይሄ የተገለጸው ስቴትመንት በፕሬዘንት ኮንቲኒየስ ቴንስ ነው። ስለዚህ አክቲቭ ነው፣ ኖርማሊ አክቲቭ ነው። ይህንን አክቲቭ ቮይስ ወደ ፓሲቭ ስንቀይረው ኖርማሊ የሰብጀክት እና የኦብጀክት ቦታቸው ሺፍት ያደርጋል ማለት ነው። ስለዚህ አክቲቭ ላይ ኦብጀክት የነበረው ፓሲቭ ላይ ምን ሆኖ ይመጣል? ሰብጀክት ሆኖ ይመጣል ማለት ነው። ስለዚህ ስንጀምር the students ብለን እንጀምራለን ማለት ነው። the students ብለን እንጀምራለን። የአክቲቭ ኦብጀክት ፓሲቭ ላይ ሰብጀክት ሆኖ መጣ ማለት ነው። ስለዚህ the students ብለን እንጀምርና the students are ከዛ ሰብጀክት ፕላስ ፕሬዘንት ኦፍ ቨርብ ቱ ቢ ፕላስ ቢንግ ፕላስ ቨርብ ስሪ ወይም ደግሞ ፓስት ፓርቲሲፕል ነው ፎርሙላው። አክቲቭን ወደ ፓሲቭ ስንቀይር ግን ስቴትመንቱ በምን ከተሰጠ? ስቴትመንቱ በፕሬዘንት ኮንቲኒየስ ቴንስ ከተሰጠ ይሄንን ፎርሙላ እንጠቀማለን። ሰብጀክት ፕላስ ፕሬዘንት ኦፍ ቨርብ ቱ ቢ ፕላስ ቢንግ ፕላስ ቪ3 ማለት ነው። ሰው ይሄንን ስቴትመንት የሚያሟላልን የትኛው ነው? ቢ ላይ ያለው ይሆናል ማለት ነው። the students ያው እዚህ ጋር ኦብጀክት ነበረ፣ አክቲቭ ላይ ምን ሆኖ መጣ? አይ ሚን ፓሲቭ ላይ ሰብጀክት ሆኖ መጣ ማለት ነው። ስለዚህ the students are being taught የቲች ቪ3 ፎርሙ taught ነው። ከዛ በኋላ by the teacher at the moment ይሆናል። so B is the right answer. nice. ጥያቄ ቁጥር 28 ጳውሎስ blank speak Chinese when he was a child. A can, B could, C must, D will. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው could ይሆናል። ምክንያቱም to express past ability we use could, right? for present ability we use can. ካንን እንጠቀማለን። እዚህ ጋር ያው የምትመለከቷቸው ሞዳል ቨርቦች ናቸው፣ ሞዳል ኦግዚላሪ ቨርቦች ናቸው። ስለዚህ ኩድን እዚህ ጋር ስናስገባ ስቴትመንቱ ትክክለኛ ወይም ደግሞ ፊት ያደርጋል ማለት ነው። ጳውሎስ could speak Chinese when he was a child. ጥያቄ ቁጥር 29 which of the following is the active form for the sentence Ase was raised by her parents? ስለዚህ ኖርማሊ ይሄ ፓሲቭ ነው። ወደ አክቲቭ ስንቀይረው ፎርሙ የትኛው ይሆናል ማለት ነው። ስለዚህ ኖርማሊ አስቴር was raised by her parents። ስለዚህ አክቲቭ ስቴትመንቱ በሲምፕል ፓስት የተገለጸው ነው የሚሆነው ማለት ነው። ስለዚህ her parents ብዬ እጀምርና ሲምፕል ፓስት ስለሆነ her parents raised አስቴር ይሆናል ማለት ነው። ስለዚህ የትኛው ነው? A her parents raised አስቴር፣ B አስቴር is raised፣ C ለበለው ይሄንን her parents are raised አስቴር፣ D her parents raises አስቴር። ስለዚህ የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው her parents raised አስቴር የሚለው ትክክለኛው አክቲቭ ፎርሙ ነው። ፓሲቭ ግን የትኛው ነው? አስቴር was raised by her parents። ይህንን ወደ አክቲቭ ስንቀይረው ኤ ላይ ያለው ይሆናል ማለት ነው።